75 ሚሊዮን ነው የሚባለው። እጅግ ሰፊና የተንጣለለ ሳሎን ነው። አዲስ ቤት ነው፣ ገና እያለቀ ያለ ቤት ነው። ከፍ ያለ የሲሊንግ ሃይት ለምትወዱ ሰዎች በጣም የሚሆን ቤት ነው ማለት ነው። አጠቃላይ ወደ 6-7 የልጆች መኝታ ክፍል እንዲሁም ማስተር ቤድሩሙን ጨምሮ የያዘ በጣም የሚያምር የተንጣለለ ቤት ነው ማለት ነው። እሺ ተመልካቾቻችን እንግዲህ ጉብኝታችንን ከግቢው ስንጀምር እንደምታዩት እጅግ የተንጣለለና ሰፊ ግቢ ነው የምናገኘው። እስከ 4 መኪና ድረስ በበቂ ሁኔታ ማቆም ይችላል ማለት ነው። እንደምታዩት በጣም ሰፊ ግቢ ነው። ቴራዞንም በሚገርም ማቴሪያል ነው የጨረሱት ማለት ነው። በዚህ በስተቀኝ በኩል ወደ ሰርቪስ ሩሙ የሚወስደንን አክሰስ እናገኛለን። እንዲሁም እንደምታዩት ይህንን የመሰለ የሚያምር ደረጃ ወደ ዋናው ቤት ይወስደናል ማለት ነው። አብረን እንግባ። እሺ ተመልካቾቻችን እንግዲህ አሁን ደግሞ ዋናውን ሳሎን ውስጥ ነው የምንገኘው። እንደምታዩት እጅግ ሰፊና የተንጣለለ ሳሎን ነው። ሲሊንግ ሃይቱ በጣም ከፍ ያለ ነው። እንደምታዩት ለቤቱ ትልቅ ግሬስን ሰጥቶታል። ላይቲንግ ሲስተሙም በጣም ነው የሚያምረው። እንደገባችሁ ብራይትና የሚያምር ቦታ ነው የምታገኙት ማለት ነው። እንግዲህ ዋናው ሳሎን የሚሆነው እዚህ ጋር ነው። ሶፋችንን የምናስቀምጥበት ቦታ ነው። በጣም ሰፊ ነው። ናቹራል ላይት በበቂ ሁኔታ እንዲያገኝ አድርገው ሰርተውታል ማለት ነው። እንደምታዩት ሲሊንግ ሃይቱም በጣም ከፍ ያለ ነው። እዚህ ጋር ደግሞ እንደምታዩት እዚህ ጋር የዳይኒንግ ኤሪያ ቦታ ነው የሚሆነው ማለት ነው። ሶ ከሳሎናችን ፊት ለፊት ዳይኒንግ ኤሪያ ኤንድ በተጨማሪ እዚህ ጋር ደግሞ ሞደርን ኪችን ወይም ደግሞ ኦፕን ኪችን ሳሎናችንን እያየን የምናበስልበት ቦታ በጣም የሚያምር ቦታ ነው ማለት ነው። እንደምታዩት ካቢኔቱም በጣም በኳሊቲ ማቴሪያል ነው የሰሩት። ሰፋ ያለ እጅግ ሰፋ ያለ ቤተሰብ ቢኖርብን እንኳን በቂ የሆነ ቦታ ነው የምናገኘው። ቀጥታ በዚች ስናልፍ ይህንን ደረጃ እናገኛለን ማለት ነው። እንደምታዩት ይሄ ደረጃ በጣም የሚያምር ደረጃ ነው። ለሃንድሪሉም የተጠቀሙት ቴምፐርድ ግላስ ነው። ስለዚህ በጣም ውድ የሆነ ማቴሪያል ነው የተጠቀሙት። ቀጥታ በዚህ ስናልፍ ደግሞ እዚህ ጋር የመታጠቢያ ቦታ እናገኛለን። ዳይኒንግ የሚጠቀም ሰው እዚህ ጋር እንግዳ መታጠብ ይችላል። እንደውም የሽንት ቤትና ሀፍ ባዝ ቦታ እናገኛለን ማለት ነው። ቀጥታ በዚህ ስናልፍ ደግሞ ይህንን የመሰለ በጣም የሚያምር የትራዲሽናል ኪችን ቦታ እናገኛለን። በጣም ሰፋ ያለ ነው እንደምታዩት። እዚህ እንጀራ መጋገር ቢኖርብን እንዲሁም ደግሞ የተለያየ ሽታ ያላቸውን ምግቦች የምናዘጋጅበት ቦታ እናገኛለን ማለት ነው። ይሄን ይመስላል። ቀጥታ በዚህ ስንወጣ እንግዲህ የሰራተኛ ማረፊያ ክፍል የሚሆን ላውንደሪ እንዲሁም ደግሞ ለበግ ማረጃ የሚሆን ቦታ አዘጋጅተውልናል። እዚህ ሁሉንም መጠቀም እንችላለን። አሁን ደግሞ ፈርስት ፍሎር ሄደን የተቀሩትን ስፔሶች እሺ አሁን ደግሞ የምንገኘው ፈርስት ፍሎር ላይ ነው። እንደምታዩት እንግዲህ በጣም የሚያምር የሃንድሪል እዚህ ጋር አዘጋጅቶልናል ማለት ነው። እዚህ ጋር እንግዲህ ወደ 3 የልጆች መኝታ ክፍልና ዋናውን ማስተር ቤድሩሙን ነው የምናገኘው። ተከተሉኝ። መጀመሪያ ማስተር ቤድሩሙን እናያለን። እንግዲህ እንደምታዩት ማስተር ቤድሩሙ ይሄንን ይመስላል። አዲስ ቤት ነው፣ ገና እያለቀ ያለ ቤት ነው። ነገር ግን ሙሉ ለሙሉ ጨርሰዋል። የቀለም ስራ የተወሰነ ይቀራቸዋል። እንደምታዩት በጣም ሰፋ ያለ የተንጣለለ ማስተር ቤድሩም ነው የምናገኘው። ሲሊንግ ሃይቱን እዚህ ቤት በጣም የወደድኩት ከፍ ያለ የሲሊንግ ሃይት ለምትወዱ ሰዎች በጣም የሚሆን ቤት ነው ማለት ነው። ቀጥታ በዚህ ስንመጣ መጀመሪያ የምናገኛት ይህንን የመሰለ የዎኪንግ ክሎዜት ቦታ ነው። በጣም የሚያምር ሰፋ ያለ ለቀቅ ብሎ የተሰራ ነው። እንግዲህ ልብስ ለመቀየር እዚህ መጠቀም እንችላለን ማለት ነው። ለሁለት ሰው በቂ የሆነ የክሎዜት ቦታ እናገኛለን። እንደምታዩት ጽድት አድርገው ነው የሰሩት። እያንዳንዱ ዲቴል ታስበውበት ነው የተሰራው። እዚህ ጋር የተለያዩ የቀበቶ የሰዓት ማስቀመጫ የሚሆን ቦታ አዘጋጅተውልናል ማለት ነው። ስለዚህ የሚያምር ክሎዜት እናገኛለን። እንግዲህ ለጊዜው እቃ ተቀምጦበት የምናገኘው ደግሞ ይህንን የማስተር ባዝ ቦታ ነው ማለት ነው። ስለዚህ የሚያምር እዚህ ውስጥ የማስተር ባዝ ቦታ ተዘጋጅቶልናል ማለት ነው። በተጨማሪ ደግሞ እንግዲህ ይሄ እዚህ ጋር እንደምታዩት የራሱ የሆነ ባልከኒ ያለው ሰፊ ባልከኒ ነው። እንግዲህ ሰፈሩም እንደምታዩት ኮምፓውንድ ውስጥ ነው የተገነባው። እዚህ ጋር ደግሞ ሰፋ ያለ የራሱ ባልከኒ አለው ማለት ነው። ነፋስ መቀበል የምንችልበት ቦታ ነው። ቀጥታ በዚህ ስናልፍ እንግዲህ ይህንን የመጀመሪያው የልጆች መኝታ ክፍል ነው የምናገኘው። እንደምታዩት በጣም ሰፊና የሚያምር የልጆች መኝታ ክፍል እናገኛለን። ይህም የራሱ የሆነ ባልከኒ ያለው እንዲሁም ደግሞ የመታጠቢያና ሻወር እዚህ ጋር እናገኛለን ማለት ነው። እንዲሁም ክሎዜት ተገጥሞለታል። ስለዚህ ሁሉ ነገር ጥንቅቅ ብሎ ያለቀ ሌላኛውን የልጆች መኝታ ክፍል እናገኛለን። በዚህ ስንመጣ ደግሞ እንደምታዩት እዚህ ጋር 2 ሌሎች የልጆች መኝታ ክፍሎች ነው የምናገኘው ማለት ነው። እንደምታዩት ይሄኛው ሁለተኛው የልጆች መኝታ ክፍል ነው። በቂ የፀሐይ ብርሃን ወይም ደግሞ የተፈጥሮ ብርሃን በሚገባ ያገኛል። ሰፋ ያለ እንደምታዩት በቂ የሆነ
የልጆች መኝታ ክፍል እንዲሁም ደግሞ የራሱ የሆነ ሽንት ቤትና ሻወር ተገጥሞለታል ማለት ነው። እንደምታዩት ይህም እንግዲህ በተመሳሳይ መልኩ በጣም ሰፋ ያለ ሌላኛው የልጆች መኝታ ክፍል ነው የምናገኘው። እንደምታዩት ይህም ደግሞ የራሱ ክሎዜትና የሽንት ቤት ቦታ አለው ማለት ነው። ሁሉም ክፍሎች እንደምታዩቸው የራሳቸው የሽንት ቤት ቦታ አላቸው። አሁን ደግሞ ሁለተኛው ፍሎር ላይ እንሂድና እስቲ የተቀሩትን ስፔሶች እናያለን። አብራችሁን ቆዩ። አሁን ደግሞ እንግዲህ የምንገኘው ሶስተኛው ፍሎር ላይ ነው። ተከተሉኝ እስቲ ምን እንዳለ እናያለን። መጀመሪያ እዚህ ጋር የምናገኛት ክፍል አለች። ይሄ ክፍል እንግዲህ ሌላኛው የልጆች መኝታ ክፍል የምናደርገው እንደምታዩት በጣም ሰፊና እንደ ማስተር ቤድሩም መጠቀም የምንችለው እጅግ ሰፋ ያለ የተንጣለለ ክፍል ነው ማለት ነው። ስለዚህ እንደምታዩት ይሄም የሆነ የራሱ የሆነ ክሎዜት አለው። በጣም ሰፋ ያለ ክሎዜት ነው። ይሄ ደግሞ እንግዲህ ቀጣዩ ክፍል ነው። ይሄ ደግሞ እንደ ፋሚሊ ኤሪያ መጠቀም የምንችለው ወይም ደግሞ የራሳችንን ጊዜ ማሳለፍ የምንችልበት ቦታ እናገኛለን ማለት ነው። እንደምታዩት በጣም ሰፊ ነው። ቀጥታ በዚህ ደግሞ አክሰስ የሚያደርግ አንድ ሌላ መኝታ ቤት አለን ማለት ነው። ይሄ እንግዲህ አራተኛው የልጆች መኝታ ክፍል ነው። ይህም የራሱ የሆነ እንደምታዩት እዚህ ጋር ባልከኒ አለው። ሰፋ ያለ ባልከኒ እዚህ ጋር እናገኛለን። ይህም ሌላኛው የልጆች መኝታ ክፍል እናገኛለን ማለት ነው። በዚህኛውም በኩል ባልከኒ ያለው የራሱ ባልከኒ። ቀጥታ በዚህ ስናልፍ ደግሞ ቅድም እንግዲህ ታች ካየናቸው ክፍሎች ጋር ተመሳሳይ የሆኑ እዚህ ጋር አንደኛው ሌላኛው የልጆች መኝታ ክፍል አለ። ካጠገባችን ደግሞ ተመሳሳይ የልጆች መኝታ ክፍል እናገኛለን። እንግዲህ አጠቃላይ ወደ 6-7 የልጆች መኝታ ክፍል እንዲሁም ማስተር ቤድሩሙን ጨምሮ የያዘ በጣም የሚያምር የተንጣለለ ቤት ነው ማለት ነው። እሺ ተመልካቾቻችን እንግዲህ ዛሬ ያየነው ቤት ይህንን ይመስል ነበረ። እንደወደዳችሁት ተስፋ እናደርጋለን። ይህ ቤት የሚገኘው እንግዲህ አያት ኮምፓውንድ ውስጥ ነው። G+2 250 ካሬ ላይ ያረፈ እጅግ ዘመናዊ ቤት ነው ያየነው ማለት ነው። የዚህ ቤት ዋጋ እንግዲህ 75 ሚሊዮን ነው የሚባለው። ድርድር አለው። መታችሁ ማየት መጎብኘት ትችላላችሁ። ስክሪኑ ላይ ባለው ስልክ ይደውሉልን። በተጨማሪም ደግሞ የተለያዩ የሪል ስቴት አማራጮች በዚህ ቻናል ስለምታገኙ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ቀጣይ ሳምንት እስከምንገናኝ ሰላም ቆዩ።